ለሰው ልጆች የሰው ልጆች ያደረገው አላህ ሱብሓነሁ ወተዓላ ዝም ብሎ አይደለም። ይሄ እዚህ ጋር የተሰበሰበው ሩህ ሁሉ የተፈጠረው በአንድ ማይክሮ ሰከንድ ነው። ዓለም ላይ ያለው ሩህ እያንዳንዱ ብልጠታቸው የተለየ ነው። አሁን ቤት ውስጥ መኪና አባትየው መኪና ለመንዳት ቁልፍ ከቤት ሲያነሳ ልጁ ገና በር ላይ ሄዶ ይቆማል። ዳዲ የት እንደሚሄድ ያውቃል ማለት ነው። ድሮ አባቶቻችን እኛን ሂድ የሆነ ነገር የፈለገ ነገር ለመስራት ሂድ አምጣ ሲባል እኛ የተላክንበትን ቦታ ሄደን ተደራጅተን ሲመጣ ቤት ውስጥ የፈለገ ነገር ይሰራል። ዛሬ ግን ምንም ነገር ከልጅ ማምረት አይቻልም። እውቀቱ ከባድ ነው። መጀመሪያ ሁላችንም የኛ የልጅ ልጅ እስከ ቂያማ ድረስ የሚመጣው አባታችን አደም አለይሂ ሰላም ጀምሮ የተፈጠረው ሩህ አንድ ጊዜ ነው የተነፋው። የዛን ጊዜ አላህ ሱብሓነሁ ወተዓላ ለእያንዳንዱ ሩህ ጠይቋል፣ ጥያቄ አቀረበ። ምንድን ነው ያለው? አለስቱ ቢረቢኩም አለ፣ ጌታችሁ ነኝ እኔ አለ። ፈጣሪያችን ጠየቀ ለእያንዳንዱ ሩህ። አዎ ቃሉ በላ፣ አዎ ሁሉም ተስማምቷል። እና ይሄ ሩህ ቅደም ተከተል አድርጎ እስከ ቂያማ የሚመጣው የተፈጠረው ሩህ አንዴ ነው። አላህ ሱብሓነሁ ወተዓላ በመኑ በከረሙ አባታችን አደምን ከተለያየ ከጭቃ ቆጥሮ የሰው ልጅ አደረገ። ከዛ ጀምሮ ማለት ነው ሔዋን ተግራ ጎና ትፈጠረ። ለምንድን ነው የፈጠረው? ከአደም ጋር አብሮ ሔዋን ማለት ነው አብረው ኖሮ ማለት ነው እንዲሞች። ይሄ ሁሉ ዝርያ የመጣው ከሁለት ሰው ነው። ጥቁር ሆነ አረብ ሆነ አጀም አበሻ ሆነ ማንኛውም ሰው መጀመሪያ ከሁለት ሰው ብቻ ነው። ዛሬ እያንዳንዱ የተለያየ ቢሰጥም ስም ቢሰጥም እያንዳንዳችን የተገኘ ነው ከአፈር። ለዛ ነው አላህ ሱብሓነሁ ወተዓላ ፕሮሚስ ሚንሃ ኸለቅናኩም ወፊሃ ነዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ። ዘመናት ቢጨምር ዓመታት ቢጨምር ሰው በእውቀት ሰልጥኖ ጨረቃ ላይ ቤት ቢሰራ የአላህን ንግግር መቀየር አይቻልም። የነቢያቶችንም ንግግር መቀየር፣ መጨመር፣ መቀነስ አይቻልም። አላህ ሱብሓነሁ ወተዓላ እዚህ ትንሽ ወንድሞቻችን አሉ በእንግሊዝኛ ማይረዱት። አላህ ሱብሓነሁ ወተዓላ he create human being from different kind of the sand. Our father Adam alayhi salam, Allah subhanahu wa ta'ala he create from different kind of the sand. ሔዋን alayhi salam, Allah subhanahu wa ta'ala he created left side, the rape of our father Adam alayhi salam. We know Nabi Isa alayhi salam, Allah he created without father.